ሰበር መረጃን እነሆኝ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት በካቢኔ ሚኒስተር ጉዳይ ክስ ተመሰረተበት። የዲሞክራቲክ ሪፐብሊክ ኮንጎ ዲአርሲ ፕሬዝዳንት ፌሊክስ ቺሴኬዲ ከውጭ ጉዳይ ሚኒስተር ቴሬዛ ኳኩምባ ዋግነር 43 ዓመት ጋር ጾታዊ ግንኙነት አላቸው ተብሎ ጥርጥር ላይ እንዳሉ ሪፖርተሮቹ ገለጹ። በሪፖርተሮቹ መሰረት ሚኒስተሩ ከፕሬዝዳንቷ እርጉዝ ናቸው ተብሎም ይገመታል። ይህ ጉዳይ በፕሬዝዳንቱ ቤተሰብ ውስጥ ጭንቀትና ግጭት እንዳስከተለም ይነገራል። ቀዳማዊት እመቤት ዴኒዝ ናይኩሪ ሚኒስተሯ ከኃላፊነታቸው እንዲሰናበቱ ጥሪም አቅርበዋል። ሪሳይን እንዲያደርጉ ማለት ነው። ይህ ዜና ከሁለት ዓመት በፊት የተከሰተውን ተመሳሳይ ለካንደል እንደገና አስተዋውሷል። በዚያን ጊዜ የትምህርት ሚኒስተር ቶኒ ሙዋምባ ከዛዲ ምክትል ሚኒስተር አምኒት ናምሳያን እርጉዝ አድርጓል የሚል ጉዳይ ተነስቶ ተከሶም ነበር። ሚኒስተሩም በኋላ ክሱን አምነው ከክስተቱ በአጋጣሚ በአደጋ የተፈጠረ መሆኑን ገልጸው ነበር። እንግዲህ ይህ ሰው ነው ሚኒስተሯ ማለት ደግሞ እሷ ነች ማለት ፎቶ የምናየው። በዚህ ክስ ቀርቦበታል። የዲአርሲ ኮንጎ ፕሬዝዳንት ይህን መረጃ ሼር አድርጉት። የኢትዮጵያ መንግስት በህዋት ተከሰሰ። ክሱ ስለምን ያወራል? መነሻውስ ምንድነው የሚለውን ሙሉ መረጃውን ላድርሳችሁ አድማጮቼ። የሲደመር ምልክቷን ነክታችሁ ቤቱን ፎሎ አድርጉ። ላይክ ሼር በደንብ ይደረግ ይህ ቪዲዮ። ሐሳብ አስተያየታችሁንም ኮሜንት ሴክሽን ላይ አጋሩ። ኦኬ። ህዋት የኢትዮጵያ መንግስት ለሌላ ዙር ደማዊ ጦርነት እየተዘጋጀ ነው ሲል ከሰሰ። ህዝባዊ ወያኔ ሓርነት ትግራይ ህዋት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ መሆኑን አስታወቀ። ፋስት መረጃ ከመግለጫው እንዳመለከተው ድርጅቱ ዓለም አቀፍ ማህበረሰብ የጦርነት ደመናውን ለመክታት በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። ህወሓት በመግለጫው እንዳመለከተው የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያን የሰራዊት ክምችቶችን ወደ ትግራይ አቅጣጫ እያስጠጋ ይገኛል። ይህ እንቅስቃሴ ሌላ ዙር ደማዊ ጦርነትን ለመክፈት እየታለመ ነው ሲል ድርጅቱ የገለጸ ሲሆን ባለፈው ሳምንት በሰላማዊ ሰዎችና በሰራዊቱ ላይ የተፈጸመው የአየርና የምድር ጥቃቶች ለዚህ ማሳያ መሆናቸውን ጠቁሟል። ድርጅቱ በመግለጫው ካሰፈራቸው ዋና ዋና ነጥቦች መካከል የኢትዮጵያ መንግስት ባደራጃቸው ታጣቂዎች አማካኝነት 4% የሚሆነው የትግራይ ህገ መንግስታዊ መሬት ወሮ በመያዝ ህዝቡ በመጠለያ ጣቢያዎች ውስጥ ለሞትና ለስቃይ መዳረጉን ገልጿል። ህወሓት ለሰላም ቅድሚያ በመስጠት ልዩነቶችን በውይይት እንዲፈታ ጥረት ሲያደርግ መቆየቱን የታወቀ ሲሆን አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያን ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑን ገልጿል። ማህበረሰቡ እስካሁን ለቀረቡ የሰላም ጥሪዎች ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው ሰሞኑን በተባበሩት መንግስታት በአፍሪካ ህብረትና በአሜሪካ በኩል የወጡ መግለጫዎች ጥሩ ጅማሬ ቢሆኑም አሁን ካለው ስጋት አንጻር ግን ተጨባጭ እርምጃ እንደሚያስፈልግ አሳስቧል። በመጨረሻም ህወሓት የኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁም ወደ ሰላማዊ ድርድር እንዲመለስ ሲል በመግለጫው ገልጿል። ውድ አድማጮቼ ይህን መረጃ እንዴት አያችሁት? በባለፈው ህዝብ ተወካዮች ምክር ቤት ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ ምላሽ ይሰጡት አለ። ይህ የመንግስት የህወሓት ግሩፕ ከሌላ ኃይል ጋር በመተባበር እንዲህ ሲሆን ነበር የሚል ምላሽ ተሰጥቷል። ያንንም አስታኮ የፕሪቶሪያንም ስምምነት የኢትዮጵያ መንግስት ነው እንዴ ያለው ወይስ ህወሓት ነው? እስኪ ይሄንንም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ማደር ከበደ እንኳን ደስ ያለሽ። ሙሉ መረጃውን ላደርሳችሁ አድማጮቼ ቤቱን ፎሎ አድርጉ። ላይክ ሼር ማድረግ እንዳይረሳ። የፍቅር ጉዞ አዲስ ምዕራፍ የውጭ ጉድ ፖድካስት ከሆስት ማደር ከበደ እሺ ብላለች። እሺቷንም ስትገልጽ በሚያምርና ቆንጆ በሆነ ንግግር እንዲህ ብላለች። ሂዝ ማይ ሎቪስተር የኔ ቻንድረር ለኔ ሞኒካው ለሊሊነቴ ማርሻል ለሆነው ለህይወቴ ማሟያና ለነፍሴ ግማሽ አዎ እሺ ብያለሁ ስትል እንዲህ በሚጣፍጥ ቃል እሺቷን ገልጻለች። የናንተ ፍቅር እንደ ሞኒካና ቻንድለር በሳቅ የታጀበ እንደ ሊሊና ማርሻል የማይነጥፍ ጠንከር ያለ ፍቅርና እንደ ይና ያንግ የተሟላ እንዲሆን እኛም ምኞታችንን መግለጽ እንፈልጋለን። መጪው ዘመን በጤና በበረከትና በማያልቅ ደስታ የታጀበ የሁል ጊዜም የደስታ እንደ ስምሽ ማህደር እንዲሆንልሽ መልካም ምኞታችንን እንገልጻለን። ኮንግራ ማደር ቱዩ። ሁላችሁም እስኪ ኮንግራ በሏት። ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን አጋሩኝ። የኔ ፎሎወርሶች እንግዲህ አንድ ጥያቄ ጠይቀውሻል። የልጁ ፊት ቢታይ እና ሁለተኛው ጥያቄ ወቾ ጉድ ፖድካስት ላይ ሲቀርባሉ ነው። እስኪ ሁለቱ ጥያቄዎች ማድረግ ካየሽው መልስ ብትሰጪበት